የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መስከረም 7 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ መስከረም 7 ቀን 2081 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ አገር የሚያውቀውን የድርጅቱን ሚና ባፈተታቸው ሊሰርዙ ካለመቻላቸው ባሻገር የኦነግ ታሪክ ተብሎ በአዎንታዊ የሚጠቀስ ከክህደትና ባንዳነት በስተቀር ቀይ ሽብርና አማራዎችና ትግሬዎች የኦሮሞን ምሁር ለመፍጀት ያካሄዱት ሴራ ነው ከማለት በስተቀር ሰልጥነናል፣ ኢትዮጵያዊ አይደለንም ከማለት በስተቀር ለጻፈው ደብዳቤ ግልባጭ ለሻዕቢያ ከማለት በስተቀር የሚታማበት በጎ ሥራ የለም። 50 ዓመት ሙሉ ውሸት። ታሪክ ቅሚያ የጅሎች እንቅስቃሴ ነው በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ጽሑፍ ነው። ከዜናው ተከትሎ ይቀርባል። በመጨረሻም ሌላ ከዝግጅት ክፍላችን የቀረበ ሀተታ አሰምተን የዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። የጎፍ ክፍለ ጦር ወራኤሉ ካቤ ከተማ ያገዛዙን የግዳጅ ሰልፍ አደናቀፉ። ከሰሞኑ ጌጡ የሆነው ስርዓት በአባይ ግድብ ምርቃት ወንጀሉን ለመደበቅ ህዝብን አስገድዶ ደቡብ ወሎ ወራኤሉ ካቤ ከተማ ህዝቡን ሰልፍ ለማስወጣት ሲሞክርም የጎፍ ክፍለ ጦር ተርቦች ካቤ ከተማ በመግባት ህዝቡን ከድብደባና የውሸት ድጋፍ ሰልፍ ያዳኑት ሲሆን ሰልፉን ሲያስተባብሩ የነበሩት የሥርዓቱ ወንበር አስጠባቂ ሚሊሻና አድማ ብተና ላይ በተወሰደው እርምጃ 2 እስከ ወዲያኛው ሲሸኙ 4 ደግሞ ቁስለኛ ሆነዋል። ጅምላ ጭፍጨፋ፣ ስደትና መፈናቀል ደጅ ድረስ የገባው የወለጋ ክፍለ ሀገር በባዶ እጅ ከመባረር አሁን አብዮቱን ተቀላቅሎ ጥላትን ድሽቃ ይዞ ማባረር መጀመሩ ተነገረ። የወለጋ ክፍለ ሀገር ቢዛሞ እዝ ትላንት እኩለ ቀን ላይ የጀመረው ማጥቃት እስካሁን እንደቀጠለ ነው። በርካታ ቁጥር ያለው የጥላት ኃይል ተደምሷል። በርካታ የጦር መሳሪያም በወለጋ ክፍለ ሀገር አርበኞች ተማርኳል። በመላ ሀገሪቱ የሚገኘው አማራ ከህልውና አደጋ ለመውጣት ወደ አረመኔው አገዛዝ በመተኮስ የተለማመደ ነው። ህልውና መሆን የሚቻለው በኃይል ብልጫ፣ በፖለቲካ ብልጫ፣ በዲፕሎማሲያዊ ብልጫ፣ በኢኮኖሚ ብልጫ ሲሆን ከእንግዲህ 2 እጁን አጣምሮ አትግደለኝ የሚል ከጥላቱ ፍትህ የሚጠብቅ አማራ በኢትዮጵያ ምድር አይኖርም ተብሏል። አቢሲኒያ ባንክ አገዛዙ ስር በመለጠፍ ዘረኝነቱን አጠናክሮ ቀጥሏል። አቢሲኒያ ባንክ የአማራ ብሔር የሆኑ ነባር የባንኩ ሰራተኞችን አባሮ በቦታው አዲስ ቅጥር እንዲፈጸም ካገዛዙ ትዕዛዝ ተሰጥቷል። አቢሲኒያ ባንክ 2500 በብሔር አማራ የሆኑ ነባር የባንክ ሰራተኞችን አባሮ በቦታው አዲስ ቅጥር እንዲፈጸም ያስገደደው አገዛዙ መሆኑን የውስጥ መረጃ ምንጮች አድርሰውናል። ማባረሪያው መስፈርት ደግሞ ክህሎት ምናምን የሚል ሲሆን በቦታው የሚፈለገውን መስፈርቱን አሟልቶ በውድድር የተቀጠረና ልምድ ጭምር ያካበተ ሰራተኛ ክህሎት በሚል ክፍተት ኦሮሞን ለማካተትና አገዛዙን ሙሉ በሙሉ ትዕዛዙን ለመቀበል መዘጋጀቱን የሚያመላክት መሆኑን ታውቋል። በተለይም ከባንኩ ከፍተኛ አመራሮች ውስጥ የአማራ ተወላጆች ስለበዙበት መቀነስ አለባቸው ብሎ ሲያሴር የሚውል ከፍተኛ አመራር እንዳለም የውስጥ አዋቂ መረጃ ምንጮቻችን ነግረውናል። በአርሲ የልቂት ድግሱ ቀጥሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስራቅ አርሲ ሀገረ ስብከት በሮቢ ወረዳ ቤተ ክህነት ባንዴቶ 01 ቀበሌ ከሰሞኑ ክርስቲያኖች ላይ ያነጣጠረ ግድያ ተፈጽሟል። ከሞቱት መሃልም የ65 ዓመት የሀገር ሽማግሌ አቶ ከበደ ማሞ እና ያላባት የሚያሳድጓቸው 2 ልጆች እናት የሆኑት ወይዘሮ አበሬ ስዩም ናቸው። በሞትና ሕይወት መሃል ያለው የ14 ዓመት ታዳጊ የሟች ወይዘሮ አበሬ ልጅ መሆኑ ማረጋገጥ ተችሎ
በአርሲ ሮቢ የዜጎች ዕጣ ፈንታ ሞት፣ ስደት፣ የንብረት መዘረፍና መውደም ሆኗል። ነዋሪዎቹ እንዳሉት በገጠር የሚኖሩ ወደ ከተማ ተሰደዋል። መሬታችንን ማረስ አልቻልንም ይላሉ የአሩሲ ነዋሪዎቹ። በገንዛ ሀገራቸው ባይተዋር የሁለተኛ ዜጋ ሆነው የሚኖሩት ተፈናቃዮቹ ዛሬም ማተባቸውን ምክንያት በማድረግ የኦሮሞ ተስፋፊ ጠባብ ኃይል ኦርቶዶክሶችን እየጨፈጨፈ መሆኑን ለማወቅ ችለናል። አገዛዙ ከግማሽ ሚሊዮን በላይ ተማሪዎች ወድቀዋል ብሎ በኩራት መናገሩ ብዙዎችን እጅግ በጣም አስከፍቷል። በዚህ ላይ አገዛዙና ግብረ አበሮቹ ትላንት የአገዛዙ እጃግሬ የነበረው ብርሃኑ ነጋ ዛሬ ደግሞ ትውልድ መግደሉን አጠናክሮ ቀጥለዋል። ከቀን ወደ ቀን የተማሪዎች ወመመናመንና የ12ኛ ክፍል ውጤት የሚያመጡ ተማሪዎች ቁጥር ማነስ ምክንያቱ የዘረኛውና ጠባቡ ብርሃኑ ነጋ በቀል መሆኑን ለማወቅ ችለናል። ከዚህ በፊት ሲፎክር እንደነበረው ብርሃኑ ነጋ የአማራን ሕዝብ የወላድ መካን አድርጋለሁ ምሁራን አጠፋለሁ እንዳለ ሁሉ ዛሬም የአማራን ተማሪዎች ሙሉ በሙሉ እንዲከስሙና እንዲመነምኑ ማድረጉን አጠናክሮ ቀጥሎ በኩራት ከግማሽ ሚሊዮን በታች የሚሆኑ ወደ ዩኒቨርሲቲ እንዳልተሸጋገሩ ሲናገር ደግሞ ብዙ የፖለቲካ አዋቂዎችን ግርምትን እንዲፈጠር አድርገዋል። በጸረ ሕዝቡ አገዛዝ የታፈነው የአቶ ክርስቲያን ታደለ በጠና መታመሙ ተገለጸ። በእስር ላይ የሚገኘው አቶ ክርስቲያን ታደለ በጤና እክል ምክንያት በጠና መታመሙን ቤተሰቦቹ በጠበቃ ተናግረዋል። ጠበቃው ሰለሞን ገዛኝ እንዳለው ሰኞ ዕለት ቂሊንጦ ማረሚያ ቤት ውስጥ አግኝተነው የነበረ ሲሆን አቶ ክርስቲያን ከቅርብ ጊዜ በፊት ካደረገው ቀዶ ሕክምና በኋላ ተገቢው ክትትል ባለማግኘቱ ህመሙ እየተባባሰ መምጣቱን ገልጿል። አንድ ቤተሰቡ አባልም እንደተናገረው አቶ ክርስቲያን ከወራት በፊት በመቅረዝ ሆስፒታል ቀዶ ሕክምና ካደረገ በኋላ በቂ ክትትል ሳይደረግለት ወደ ማረሚያ ቤት እንዲመለስ መደረጉ ለዚህ ሁኔታ እንደዳረገው ተገልጿል። የአማራ ብሔራዊ ንቅናቄ አብንን ወክሎ የሕዝብ ተወካዮች ምክር ቤት አባል እንዲሁም በምክር ቤቱ የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ የነበረው ክርስቲያን ታደለ በጠና ታሞ በተፈጠረ የጸጥታ መደፍረስ ምክንያት በአስቸኳይ ጊዜ አዋጅ ከታወጀ በኋላ አገዛዙ መልሶ ማጎሪያ ቤት አስገብቶት በጨለማ ቤት እንደሚገኝ የሚታወስ ነው። የዕለቱ ዜና በዚያ በቃ። ታሪክ ቅሚያ የጅሎች እንቅስቃሴ ነው። አሜሪካ ያመጣብን የጅሎች መንጋ ሌላ ስሙ ሁሉም ኬኛ ነው። ስግብግቦች በጋራ ለተራበሰው ክምር ምግብ ይውጥና ቁንጣን። ኮሎኔሉ ራሱ የአኖሌ ሐውልት ሰሪ ኮሚቴ ዋና አባል ነበር። በልቦለድ ላይ የተመሰረተ ትረካ ሁሉም ኬኛ የሚሉት ቀጣምባሩ ጠፍቷቸው ታሪክን ሊቀሙን ሲቅበዘበዙ እየተደመጡ ናቸው። የኢትዮጵያ ሕዝብ ትግል ላይ ዋናውም እንቅፋት ሆኖ የቆየው የኦነግ ስብስብ አዲስ ወጣት አመራር ነኝ እያለ አንዱ ጥራዝ ነጠቅ ለምሳሌ ቃለ መጠይቅ ሰጠሁ ብሎ ሲዘባርቅ በደርግ በመኢሶንም ኢጫትም ሰርጎ ገብቶ የካቲት አብዮትንም ሆነ ያመጣው ኦነግ ነው ብሎ ሳያፍር የካቲት አብዮት የኦነግ ትግል ውጤት ነው ሊለን ሞክሯል። ከቀጠፉ አይቀር ሽምጥጥ እንዲሉ ነው። በየካቲት አብዮት ኦነግ ያለውና የነበረው ክብደት ከወረቀት የቀለለ ነው። ሌንጮ ተባብሮ ያስገደለው ባሮ ቱምሳም የመሬቱ አዋጅን አርቃቂ አልነበረም። ተሳትፎ ከነበረም የየካቲት አብዮት ማዕከል ሆኖ የሰራውን የኢሃፓን ሚና እንደ አዲስ አበባ መሬት ይቀሙ ዘንድ አንፈቅድላቸውም። አገር የሚያውቀውን የድርጅቱን ሚና ባፈተታቸው ሊሰርዙ ካለመቻላቸው ባሻገር የኦነግ ታሪክ ተብሎ በአዎንታዊ የሚጠቀስ ከክህደትና ባንዳነት በስተቀር ቀይ ሽብርና አማራዎችና ትግሬዎች የኦሮሞን ምሁር ለመፍጀት ያካሄዱት ሴራ ነው ከማለት በስተቀር
ሰልጥነናል፣ ኢትዮጵያዊ አይደለንም ከማለት በስተቀር ለጻፈው ደብዳቤ ግልባጭ ለሻዕቢያ ከማለት በስተቀር የሚታማበት በጎ ሥራ የለም። 50 ዓመት ሙሉ ውሸት። የውሸት ቋቶች ሁሉ 50 ዓመት ብለው 50 በላይ ውሸት እያሰሙን ነው። ማን ያውራ የነበረ ማን ይፎክር በመስኩ የተገኘ እንዲሉ ያልሰሩትን ሰራን፣ ያልነበሩትን ሆን ብለው የሚቀጥፉት ሁሉ ራሳቸውን ከማጋለጥ ከማዋረድ በቀር ምንም ትርፍ አያገኙም። በተለይም አሌ የሚል ሕዝብና ምስክር ባልጠፋበት ኮሎኔሉ ከሃዲዎችን ሰብስቦ የወታደር ቀን ብሎ ሸልሟቸዋል። እነ ሲሳይ አጌና የሚሸለሙ ሳይሆኑ በሕዝብ ለፍርድ የሚቀርቡ ናቸው። ገንጣዮችና ዘመናዊ ባንዳዎች ታሪክን እንዳይቀሙን በየካቲት በዓል ዝክር የምንገባው ቃል ኪዳን አንፈቅድላችሁም፣ እንታገላችኋለን የሚል ይሆናል። መሬት ላራሹን መፈክር ኦነግ አላነሳውም፣ አልታገለለትም። ከጸረ ሕዝብ አገዛዞች ጋር አብሮ የግፍና ግድያ ተባባሪ ሆኗል። አሶሳ፣ በደኖ፣ አርባ ጉጉ፣ አሰቦት ወዘተ ኦነግ ፍጅት ፈጸመ እንጂ እንደ ለውጥ ኃይል የሰራው ቅንጣትም የለም። ጭራሽ ሐቁ የምናውቀው ታሪክ ይህ ነው። ያንዳርጋቸው ጽጌና ብርሃኑ ነጋን የታሪክ ክስ ጽሑፎች ስናነብም ታሪክ ጊዜ ቢያልፍም እንደሚካሄድ መገንዘብ እንገደዳለን። የውሸት ልምድ ይወረሳል በሚል ደረጃ እንድንደመድም የሚታገለን ደግሞ አመራር ቢቀይሩም ጊዜ ቢያልፍም ሐሰትን መሰረት አድርጎ የቆመ ድርጅት ደግሞ ደጋግሞ መዋሸቱ የሚጠበቅ ነው፣ ይታያልም። ኮሎኔሉ ዋሽቶና ቀባጥሮ የሕዝብን ድጋፍ ሊያገኝ ሞክሮ ሳይውል ሳያድር ማንነቱን ተራ ዘረኛ መሆኑን ሊደብቅ አልቻለም። የውሸት ክምር ምን ቢሆን ምን አንድ የሰሊጥ ፍሬ ውሸትን አይበልጥም፣ አያሸንፍም። በዋለልኝ መኮንን ይኸው እስከ ዛሬ የቀጠለ መሰረተ ቢስ ክሳቸውን ለፍልፈዋል። የአዚናር እስረኞች መጽሐፍ ደራሲን መጻፍ አይችልም፣ ፈረንጆች ባህላችንን ደፈሩ ብሎ የተቃወመን አገር ወዳድ ኢትዮጵያዊ አይደለም ብለው በይፋ መለፈፋቸው ድረስ መሄዳቸውና በጀግናው ግድያ ላይ ተካፈልኩ የሚል ወንጀለኛ ይህንኑ በአደባባይ ሊለፍፍ መድፈሩ የውሸትን አሸናፊነት መምጣቱን አያበስርም። ዛሬም ታሪክ ጠባቂዎች አሉ፣ ደም መላሾች። ዛሬም ታሪክ ያረሱና የማያስቀሙ ጀግኖች አሉ። ዋሾቹ ሁሉ በከንቱ ነው የሚለፉት እንላቸዋለን። አብዛኛው የኦሮሞ ሕዝብ አገሩን ኢትዮጵያን ይወዳል። ዘረኞቹ የኦሮሞማ ፋሽስቶች ሕዝብን አይወክሉም፣ ጨፍጫፊና አውሬዎች ናቸው። ሕዝብን ያሳፈሩ፣ ያሰቃዩ፣ የመረዙ ጊንጦች። የመረረው የፋኖ ኃይል ተነስቶ ባይገታቸው ከፈጁት በላይ ይፈጁን ነበር። ወደ ውድቀታቸው እየደረሱ ነውና በገማንበት እንግማማበት ከማለት ሌላ ምርጫ አጥተዋል። ፋኖን መከፋፈል መድህናችን ብለው ተያይዘውታል። ለዚህ እቅዳቸው ደግሞ ዋና ተባባሪያቸው ሆኖ ያገኙት ጥቂት ባዕድ አገር ነዋሪዎች፣ ቅጥረኞችና ባንዳዎች ናቸው። በገንዘብም በጎጥም ክፍፍልን አስፋፊ የተረገሙ የናጡት ነካሾች። ማውገዝ ሲያንሰን ነው፣ ንዴታችን ሲያንስ ነው። ስለዚህም ፋኖን ሊከፋፍሉ የሚጥሩትን ማክሸፍ ዋና ግዳጃችን ሊሆን ይገባዋል። ከፋኖ ጎን ከሕዝብ ጎን በመቆም ከጠላቶች በያለበት በሚከሰቱበት ሁሉ አምረን ልንታገላቸው ግድ ይለናል። ፋኖን ከመሰሪዎቹ ተንኮልና ጥቃት ከተከላከልን ዘረኞቹን አሸንፈን የጋራ አገራችንን እናስከብራለን። ዘረኞች በትግላችን ይውደሙ። ድል ለኢትዮጵያ ሕዝብ። ሁሉም የፖለቲካ እስረኞች በአስቸኳይ ይፈቱ። የዘረኞች የባንዳዎችና የቅጥረኞች ለከረፋ አገዛዝ ጀብጀብ
ከእንግዲህ መቆም አለበት። ብልጥና አዋቂ ሰው ከሰው ስህተት ይማራል፣ ሞኝና ጅል ሰው ከራሱ ስህተቶች ይማራል የሚለውን ትልቅ አባባል የፋሽስታዊው ደርግ የወያኔ ኢህአዴግና የኮሎኔሉ አገዛዞች ቁልጭ አድርገው አሳይተውናል። ዛሬም እያሳዩን ነው። ወያኔ ኢህአዴግ በአገርና በሕዝብ ላይ የፈጸማቸው ዘግናኝ ተግባሮቻቸው መማር አልቻሉም። ወያኔ ቅድመ ስልጣን ዘመናቸውና ድህረ ስልጣን ዘመናቸው በኢትዮጵያና ኢትዮጵያውያን ላይ ከእስከ ተብሎ መዘርዘር የማይቻል ግፍ ፈጽመዋል። ዘግናኝ የሚባል የዘር ፍጅት ፈጽመዋል። ወያኔ አይደለም ለኢትዮጵያና ኢትዮጵያውያን ወጣሁበት ለሚለው ትግራይ የትግራይ ሕዝብም አይጠቅምም የሚል አስተምህሮ በስፋት የተሰጠ ቢሆንም እሱም ሆነ ጭፍን ደጋፊዎቹ ሊሰሙም ሊቀበሉም ፈቃደኞች አልነበሩም። ወያኔ ጸረ ኢትዮጵያ፣ ጸረ አማራ፣ ጸረ ኦርቶዶክስ ተዋህዶና ጸረ ኢትዮጵያውያን ነው የተባለለትን አንድም ሳይሸራርፍ ሁሉንም በተግባር አሳይቷል። የኢትዮጵያ ሕዝብም በዝምታ አልተመለከተውም፣ ታግሎታል። የ2010 ዓመተ ምህረት ህዝባዊ ትግል ወደ እንጦርጦስ ከቶታል። የኢትዮጵያን የአማራና የአፋር ሕዝብን ለፈጸምንባችሁ በደል ሁሉ ይቅርበሉን ከማለት ይልቅ እንደገና ጦር አዘመቱባቸው። ከፍተኛ የዘር ፍጅት ፈጸሙ። ሀብትና ንብረትን እየዘረፉ ወደ ትግራይ ጫኑ። ሰብአዊ መብቶችን ደፈጠጡ። እጅግ አስነዋሪና ጸያፍ የሚባለውን አስገድዶ የመድፈር ተግባራትንም ፈጸሙ። አንድ ትውልድ ሙሉ የትግራይን ወጣት አስጨፈጨፉ። የትግራይን እናቶች ያለ ጧሪ ቀባሪ አስቀርተዋል። በሐዘን አኮማትረዋል። ኢትዮጵያን ከማፈራረስ ከመመዝበር የትግራይ ወጣትን ከመፍጀት ማስፈጀት በአማራና አፋር ሕዝብ ላይ ዘግናኝ ጭፍጨፋ ያለፈ የጦር ወንጀል የለምና በወንጀል ተግባራቸው ለፍርድ መቅረብ ያለባቸው ናቸው። ከስህተታቸው መማር የማይችሉ በመሆናቸው ዛሬም ጦር እየሰበቁ ነጋሪት እየጎሰሙ ናቸው። ወያኔዎች በተግባር በፈጸሟቸው የዘር ፍጅቶችና ዝርፊያ ተግባር ብቻ አይደለም መጠየቅ ያለባቸው፣ ባልተገራ አንደበታቸው ጭምር መጠየቅ ያለባቸው ናቸው። ወያኔዎች የኢትዮጵያን መፈራረስ መመልከት የህሊና ረፍት ይሰጠናል ያሉ ጉዶች ናቸው እኮ። ከአማራው ሕዝብ ላይ የምናወራርደው ሂሳብ አለን ባይ ጉርጦች ናቸው። በዚህም መጠየቅ አለባቸው። በኢትዮጵያ የቅርብ ታሪክ ውስጥ ለፋሽስታዊው ደርግ የ17 ዓመታቱ የግፍ አገዛዝ አልበቃ ብሎት ወያኔን ለመሰለ የቀንጅብና የዘር ፍጅት ፈጻሚ ቡድን አስረክቦን መፈርጠጡ በታሪክም በሞራልም በሕግም ተጠያቂ ነው የምንለው ያህል ወያኔዎችንም ለዛሬው ዘረኛና ፋሽስት ለሆነው የኦሮሞማ አገዛዝ ጋር በመተባበራቸውና በመተጋገዛቸው ጭምር ለፍርድ መቅረብ ያለባቸው ናቸው። የኦሮሞማ ወርተረኛ ኮሎኔልና በዙሪያው የተኮለኮሉ ዘረኞች ለኦሮሞ ሕዝብ ይጠቅማሉ ብሎ ማሰብ የተጃጃለና የተሳሳተ አስተሳሰብ ነው። በመሆኑም የኦሮሞማ ዘረኞችም ከወያኔዎችና ከወያኔ ጭፍን ደጋፊዎች የተለየ ዕጣ የሚኖራቸው አይደሉም። እንዲያውም ኮሎኔሉና የኦሮሞማ ዘረኞችና ጭፍን ደጋፊዎቻቸው በ5 ዓመታት ያገዛዝ ዘመናቸው ውስጥ የፈጸሟቸው ግፍና መከራዎች ከወያኔዎችም የከፉ ናቸው ቢባል ወያኔን ለማመስገን ሳይሆን የእነዚህን ጭራቅነትና አረመኔነት ለመግለጽ ነው። የኦሮሞማ ዘረኞችና ኮሎኔሉ ልክ እንደ ወያኔዎች እንኳንስ ለኢትዮጵያና ኢትዮጵያውያን የኛ ነው ለሚሉት የኦሮሞ ሕዝብ የማይፈይዱ ከንቱዎች ናቸው። የኦሮሞማ ዘረኞች ጸረ ኢትዮጵያ፣ ጸረ አማራ፣ ጸረ ኢትዮጵያዊነትና ጸረ ኦርቶዶክስ ተዋህዶ ናቸው ሲባል እንደነሱ ከውሸት ትርክት በመነሳት አይደለም። የኢትዮጵያ ሕዝብ ወያኔዎችንና የኦሮሞማ ዘረኞችን አምሮ የሚጠላውና የሚታገላቸው በዓላማዎቻቸው በመጥፎ ተግባሮቻቸውና እየተጓዙ ባሉባቸው የጥፋት ጎዳናዎቻቸው ሳቢያ ነው። ኮሎኔሉ እኮ እኔ ስልጣኔን ከማጣ የአማራ ሕዝብ ይለቅ ከሚል ውሳኔ የደረሰ ነው። የአገር መከላከያን ሙሉ በሙሉ ወደ ኦሮሞማ ጦር የቀየረ ጨካኝና አሳፋሪ ሰው ነው። የአማራውን ሕዝብ ያፈናቀለ፣ የጨፈጨፈ፣ ያሳረደ፣ ሕፃናትና ሽማግሌዎችን የፈጀና ያስፈጀ አረመኔ ነው። በደልና ግፍ ለበዛበት የመኖር መብቱ የተገፈፈው
አማራው ህዝብ ልጆቹ የሆኑት ፋኖችን የወለደው የወያኔና የኦሮሞማ ዘረኞች የግፍ በትር ነው። በደልና ግፍ ነው ፋኖን የወለደው። ወላድ በድባብ ትሄድ እንዲሉት ሆነና የአማራው ህዝብ የመኖር መብት ይጠበቅ፣ የአማራ ህዝብ ህልውና ይረጋገጥ፣ የኢትዮጵያ ሀገራችን ክብርና ነጻነት እንዲሁም አንድነት ይመለሱ ባይ የፋኖ ትውልድ ተፈጥሯል። ፋኖ የአማራውን ህዝብ የሌሎች ኢትዮጵያውያንን በተስፋ የሞላ የሚባል ሲሆን ለዘረኞች ጸረ ኢትዮጵያ ቡድኖችን ያጨለመ ትግል ነው። ኮሎኔሉ ይህን የፋኖ ህዝባዊ ትግል ለማምከን የአገሪቱን ሀብት እንደ ጉድ እየረጨው ይገኛል። በዚህ በፋኖ ትግል ላይ ውሃ ለመቸለስ በየቀኑ ለባንዳዎችና ጆሮ ጠቢዎች የሚከፈለው የሀብት መጠን የትየለሌ መሆኑ የአደባባይ ምስጢር ነው። ወያኔ ለማገልገል ከጉያው የተሸጎጠው የባንዳ ቁጥር ቀላል የሚባል አይደለም። የኮሎኔሉን ዘረኛ አገዛዝ ዕድሜ ለማራዘም የተሰለፈው ባንዳና ሆዳደርም ከፍተኛ ነው። በኢትዮጵያ ታሪክ የባንዳዎች የክህደት ተግባር አዲስ አይደለም። በአድዋና በማይጨው ጦርነት ወቅት ታይቷል። የ1966 ዓመተ ምህረት የፈነዳውን ህዝባዊ ትግል ያመከኑትና ኢትዮጵያ ለዚህ አበቋት ዘመኑ ወልዷቸው የነበሩ ባንዳዎች ሆዳደሮች ነበሩ። ባንዳ ወዳጅ መስሎ ከጉያ የሚለጠፍ በመሆኑ የሚያደርሳቸው ጥፋቶች በቀላሉ የሚታዩ አይደሉም። ቀደምት አርበኛ አባቶች የባንዳን አስከፊነት በውል በመረዳታቸው ነበር ስንኝ የቋጠሩለት። ጠላትማ ምንጊዜም ጠላት ነው፣ አስቀድሞ መግደል አሾክሿኪውን ነው ሲሉ ስንኝ ቋጥረውለታል። ህዝባዊ ትግሉን ከምንደኛ ባንዳዎች ሆዳደሮች መጠበቅ የፋኖ ሥራ ብቻ አይደለም። አገሬን ወገኔንና ራሴን የሚል ኢትዮጵያዊ ሁሉ አገራዊም ወገናዊም ግዴታ ነው። ባንዳን ከውስጥም ከውጭም ማጽዳት ያልቻለ ህዝባዊ ትግል ሊደርስበት የሚችለው ጉዳት እጅግ ከፍተኛ እንደሚሆን መጠራጠር አያሻም። እነማን ናቸው ጠላትን የሚያገለግሉት? እነማን ናቸው በውስጣቸው የባዕድ ተልእኮን ተሸክመው የህዝብ ወገን ነን የሚሉን? ባንዳዎች ከነማን ጋር ይውላሉ ያድራሉ? የሚጠቀሙባቸው ዘዴዎችስ ምንድናቸው? ወዘተ የሚሉ ጥያቄዎች ዛሬ በእያንዳንዱ ኢትዮጵያዊ ህሊና ውስጥ ማቃጨል ያለባቸው ናቸው። ባንዳ አገር የለውም፣ ወገኑም አገሩም ሆዱ ነው። ማሰቢያ ህሊናም በጥቅም የታወረ ሞራ ራስ ነው። ባንዶችና ሆዳደሮች የሉኝታ ቢሶችም ናቸው። 3 መንግስታትን ሙሉ በምንዳ እየተገዙ ያገለገሉ ፋሽስት ዘረኛና ሆዳደሮች ዛሬ የድል አጥቢ አርበኞች ነንና አትርሱን ባዮችን መመልከት ያሳፍራል፣ ያሳዝናልም። የጎንደር እናቶች የዛሬን ማርልኝ ሁለተኛ አልወልድም የተባለለት መላኩ ተፈራ ለቃለ መጠይቅ ቀርቦ ሲዘላብድ መስማቴ ከሱ ይልቅ ጠያቂዎቹን አቅራቢዎቹን ማፈሪያዎች ብያለሁ። መናገር ሐሳብን መግለጽ መብት መሆኑ ቢገባኝም መላኩን በዚህ ወቅት ለቃለ መጠይቅ ማቅረብ ትልቅ ስህተት ብቻ ሳይሆን በዚህ ፋሽስት በተፈጁ የጎንደርና የኢትዮጵያ ወጣቶች ደም ላይ ማሾፍ ነው። ባንዳነት ከዚህ የተለየ ትርጉም የለውም። ጨቋኝ አገዛዞች በመደገፍና በመተባበር ወንጀል የሰሩ አገር በቀል ከሃዲዎችንና የባዕድ ኃይላት ቅጥረኞችን ለቃለ መጠይቅ ብሎም ከህዝብ ፊት ማቅረብ በትምህርት ሰጭ የሚባል አይደለም፣ እንደ መብት የሚቆጠርም አይደለም። መላኩ ተፈራ መናገር መብቱ ነው ተብሎ ከህዝብ ፊት ለቃለ መጠይቅ መቅረብ ያለበት አይደለም፣ ለፍርድ ከህግ ፊት እንጂ። ይህ የግል ሐሳቤ ነው። ሁሉም ከሚል ድምዳሜ የሚያደርሰን ባይሆንም ምሁራን፣ የአገር ሽማግሌ፣ የሃይማኖት አባት ተብዬዎች ዛሬ ኮሎኔሉንና አገዛዙን እድሜ አራዛሚ ተግባራት ተርታ የተሰለፉ ቁጥራቸው ቀላል የሚባል አይደለም። በውስጥም በውጭም እንዳሉ የሚጠቁሙ ማስረጃዎች አሉና ነው። ከእንግዲህ እነዚህ አገር በቀል ከሃዲዎች በዘረኛና ፋሽስት አገዛዝ እድሜ ቀጣይ መሆናቸው ይብቃል። የነመላኩ ተፈራ አይነቶች የኢትዮጵያ ፖለቲካ እንደገና ገብተን እናብኳ እድል መገታት አለበት። እንደነ ፕሮፌሰር ይስሐቅ ተብዬዎቹ ከዚህ በፊት ከወያኔ ጋር አደራዳሪና ሸምጋይ ሆነው ኢትዮጵያን በባዕዳን ኃይላትና ለወያኔ ዘረኞች አሻሻጭ ሆነው የከዱንም ሳይቀሩ ሁለተኛ ክህደት ለመፈጸም ዝር አይበሉብን። ከእንግዲህ የባዕዳን ኃይላት እኛ ፖለቲካችሁን እናብካላችሁ፣ እኛ እንጋግራላችሁ፣
እኛ እንሹምላችሁ አባዜን በቃን ብለን በተባበረ ኃይል ባንዳዊ ሰርጎ ገብነትን እና የባዕድ ኃይላት ጣልቃ ገብነትን መከላከልና መታገል የኢትዮጵያ ሕዝብ የትግሉ ዋስትና ነው። የኢትዮጵያ ሕዝብ ምኞቱና ህልሙ የነጻ አገር ባለቤት መሆን ነው እንጂ የእጅ አዙር ቅኝ ተገዥነት አይደለም። ኢትዮጵያ የሁሉም ልጆቿ የእኩል አገር ስትሆን የኢትዮጵያ ሕዝብ በትግሉ ዴሞክራሲያዊ ስርዓትን አዋቅሮ የራሱን መስተዳድርና መሪዎቹንም መምረጥ የሚችልበት እድል ሲፈጠር በውጭ ግንኙነት መርሆዎችንም በእኩልነት ላይ የተመሰረተ እንደሚሆን እንተማመናለን። እኛ ከፈረንጆቹ የምንፈልጋቸው ብዙ ነገሮች አሉ። እነሱም ከኛ የሚፈልጓቸው በርካታ ነገሮች እንዳሉ አንጠራጠርም። ታዲያ እነዚህ የጋራ ጥቅሞች በእኩል የምናስተናግድበት መርህ እንዲኖር ነው ትግሉ። ይህ እነሱ እንደሚሉት የማክረር ጉዳይ አይደለም፣ ሰጥቶ መቀበል መርህን ለመተርጎም እንጂ። የፋኖና የኢትዮጵያ ሕዝብ ትግል ዓላማና ፍላጎት በኢትዮጵያ ምድር ስር ነቀል ለውጥን ለማምጣት እንጂ እነሱ እንደሚሉት ለጥገናዊ ለውጥ አይደለም። ስር ነቀል ለውጥ ሲባል የተሻለና ዴሞክራሲያዊ መዋቅሮችን፣ ዴሞክራሲያዊ ተቋሞችንና ህገ መንግስታዊ ስርዓትን በዴሞክራሲ መርህ መመስረት ነው። ትናንት ኢትዮጵያን የትግራይ ዛሬ ደግሞ የኦሮሞማዎች ብቻ ከሚሉ ዘረኛና አግላይ ከኢትዮጵያ ምድር ማጥፋት ማለት ነው። ኢትዮጵያ የሁሉም ኢትዮጵያዊ የጋራ ሀገር የምትሆንበትን ዴሞክራሲያዊ ስርዓትን መመስረት ነው። ዴሞክራሲ እንደ ቀድሞዎቹ ፋሽስቶችና እንደ ዛሬዎቹ ዘረኞች በአፍ ብቻ የሚጫወቱበት ወይም በስሙ የሚነግዱበት ሂደት ሳይሆን በተግባር የዴሞክራሲ ባህልን ከመሬት ላይ የሚቀመጥበትን መንገድ መፍጠር ነው። ከዚህ ውጭ ምርጫ የለንም። ለኢትዮጵያ ሕዝብ ዴሞክራሲ ጥያቄ የህልውና የሚባል እንጂ የቅንጦት አይደለም። የኢትዮጵያን ሕዝብ በዴሞክራሲ ባህልና በእኩልነት ላይ መኖር ግድ የሚለው ጉዳይ ነው። ይህንን የኢትዮጵያ ሕዝብ በተባበረ ትግሉ እውን ካላደረገ በቅጥረኛ ባንዳዎችና በባዕድ ኃይላት በተሸበቡ ምንደኞችና በላያችን የሚቀመጡ ከሆነ ጉዟችን ከድጡ ወደ ማጡ የሆነ ጉዞ እንደገና እንዳይመጣ የሚከፈለው ሁሉ መስዋዕትነት መከፈል አለበት። ኢትዮጵያ ወደ ክብሯ ነጻነቷና አንድነቷ የምትመለሰው በዴሞክራሲና ዴሞክራሲያዊ ባህል ግንባታ ብቻ ከመሆኑ ላይ ብዥታ መፈጠር የለበትም። ኢትዮጵያን መለወጥ የሚቻለው በእያንዳንዱ ቀን አሳቢ ኢትዮጵያውያን እንጂ በጥቂት አውቀልሃለሁ ባይነት አይደለም። የኢትዮጵያ የሁሉም ኢትዮጵያዊ ሁሉ የጋራ አገር እንጂ የኦሮሞማዎቹም ሆኑ የወያኔዎቹ የብቻ አገር አይደለችም፣ ልትሆንም በፍጹም አትችልም። የዘረኞች የባንዳዎችና የቅጥረኞች ጀብ ከእንግዲህ መቆም አለበት። በቃችሁ ሊባሉ ይገባል። ያለፈ በደላችሁ በቃን፣ ከእንግዲህ እናንተን መሸከሚያ ጫንቃ የለንም፣ ውረዱልን ጥያቄያችን ነው። የባንዳዎችና ቅጥረኞች ሴራ ይከሽፋል። የፋኖ ህዝባዊ ትግል ያቸንፋል።